ሰላምታችን በያላችሁ በዚህ ድረሳችሁ የተከበራችሁ አድማጮቻችን እንዴት ቆያችሁ? 433 ባራዳ ኤፍኤም 95.1 ከዚህ ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። ሁሉ ጊዜም ሰኞ እንደምናደርገው የሳምንቱን ጨዋታዎች የምንከልስበት የምንቃኝበት የተወሰነ ትንታኔ የምንሰጥበት ሰዓት ነው። የእንግሊዝ ፕሪሚየር ሊግ፣ የስፔን ላ ሊጋ፣ የጣሊያን ሴሪያ እንደዚሁም ደግሞ የጀርመን ቡንደስሊጋን የምንመለከት ይሆናል። በእንግሊዝ ፕሪሚየር ሊግ 6ኛ ሳምንት ብሬንትፎርድ ማንቸስተር ዩናይትድን 3-1 ያሸነፈበት ጨዋታ አነጋጋሪ ከነበሩ ጨዋታዎች መካከል አንደኛው ነው። ሊድስ ዩናይትድ ከቦርንመዝ 2-2 በሆናቸው ውጤት ተለያይተዋል። ቼልሲ በድጋሚ ሌላ ሽንፈትን መዝግቧል። በብራይተን ኤንድ ሆቭ አልቢዮን በስታንፎርድ ብሪጅ 1-0 እየመራ 3-1 በሆነ ውጤት ተሸንፏል። ማንቸስተር ሲቲ በርንሌይን 5-1 በሆነ ውጤት ረትቷል። ክሪስታል ፓላስ ሊቨርፑልን 2-1 እንደዚሁም ደግሞ ሰንደርላንድ ከሜዳ ውጪ ኖቲንጋም ፎረስትን 1-0 አሸንፏል። የዚህ ውድድር ዓመት ክስተት ነው። ከ2016-17 የውድድር ዘመን በኋላ ወደ ሊጉ ተመልሶ እንግዲህ ጥሩ ጉዞ እያደረገ ይገኛል። ቶትናም ከወልቭስ 1-1 በሆናቸው ውጤት ተለያይቷል። ቶትናም ባለቀ ሰዓት ነው በጆዋ ፓሊኒያ ጎል ማስቆጠር የቻለው። የአቻነት ጎል በሜዳው ነጥብ ጥሏል። አስቶን ቪላ የመጀመሪያ እድሉን አስመዝግቧል። 3-1 በሆነ ውጤት ነው ያሸነፈው ፉልሃምን ከመመራት ተነስቶ። የሳምንቱ ትልቁ ጨዋታ ኒውካስል ዩናይትድ ከአርሰናል፣ ኒውካስል ዩናይትድ 1-0 እየመራ በኒክ ቮልተማደ ጎል አርሰናል ተቀይሮ በገባው በሚካኤል ሜሬኖ እና እንደዚሁም በገብርኤል ማጋሌሽ ጎሎች 2-1 በሆነ ውጤት አሸንፏል። ዛሬ ምሽት ኤቨርተን ከዌስትሃም ዩናይትድ ምሽት 4 ሰዓት ላይ ጨዋታቸውን ያከናውናሉ። ከእንግሊዝ ፕሪሚየር ሊግ እንነሳና ሌሎች የአውሮፓ ሊግ ጨዋታዎችን የምንቃኝ ይሆናል። ሚሊሻ የተወሰነ የጉንፋን ስሜት አለ። አንዳንድ ጨዋታዎችን እንመልከት። ብሬንትፎርድ ከማንቸስተር ዩናይትድ 3-1 ያለቀ ጨዋታ ነው። አጠር አድርገን እንመልከት። ብሩኖ ፈርናንዴዝ በዚህ ጨዋታ የፍጹም ቅጣት ምት አምክኗል። የጨዋታው ተርኒንግ ፖይንት ያ አጋጣሚና እንደዚሁም የፍጹም ቅጣት ምት በተሰጠበት ወቅት ቀይ ካርድ መምዘዝ ነበረባቸው የመሀል ዳኛው የሚል ነገር ይነሳል። ግን ብሩኖ ፈርናንዴዝ በውድድር ዓመቱ ለሁለተኛ ጊዜ የፍጹም ቅጣት ምት ስቷል። ከማንቸስተር ዩናይትድ ጋር በተገናኘ ነገ የምናደርሳችሁ መረጃ ይኖራል ራሱን እየቻለ። ግን ይህን ጨዋታ ከዛ ውጭ ቼልሲ ከብራይተን፣ ማንቸስተር ሲቲ ከበርንሌይ፣ ክሪስታል ፓላስ ከሊቨርፑል የመጀመሪያ ውድድር ዘመን ሽንፈቱን የመዘገበበት ጨዋታ ነው። እንደዚሁም ኒውካስል ዩናይትድ ከአርሰናል የተወሰኑ እይታዎችን ወደ እናንተ የምናደርስ ይሆናል። ብሬንትፎርድ ማንቸስተር ዩናይትድ ማርክ የተለየ ሳምንት ይመስላል የዚህ የእንግሊዝ ፕሪሚየር ሊግ ይሄኛው ሳምንት። ምክንያቱም ትልልቆቹ ቡድኖች ሽንፈት፣ ትልልቆቹ ቡድኖች በሙሉ ነጥብ ጥለዋል ከአርሰናል በስተቀር። ሊቨርፑል፣ ቼልሲ፣ ማንቸስተር ዩናይትድ፣ ቶተንሃም አይነት ቡድኖች ነጥብ የጣሉበት ሳምንት ነውና ማንቸስተር ዩናይትድ እንግዲህ ተከታታይ ጨዋታ ማሸነፍ ተስኖታል። የበለጠ ቡድኑ ደግሞ ሳይኮሎጂካል ችግር እንዳለበት ብሩኖ ፈርናንዴዝ በተደጋጋሚ ባልተለመደ መልኩ የሳታቸው 2 ፍጹም ቅጣት ምቶች ጥሩ ማሳያ ይመስሉኛል። ማርክ ፍጹም ቅጣት ምቱን በሚመታበት ወቅት እሱ ላይ የምታየው ስሜት፣ የማንቸስተር ዩናይትድ ደጋፊዎች ላይ ስቴዲየም የተገኙ ደጋፊዎች ላይ የምታየው ገጽታ፣ የአሰልጣኙ ሪያክሽን፣ እያንዳንዱ የምትመለከተው ነገር ቡድኑ ተከታታይ ጨዋታ የማሸነፍ ጫና ውስጥ እንዳለ ጥሩ ማሳያ ይመስለኛል። ማርክ ያ ሁሉ ጫና ተሸክሞ ነው ብሩኖ ፈርናንዴዝ ፍጹም ቅጣት ምቱ ነው የሚመታው። ሁሉም ሰው አይኖች ሁሉ ጭንቀቱ ሁሉ እሱ ላይ ነው የሚያርፈው። ማንቸስተር ዩናይትድ እኔ አሁን ሌላ ፍጹም ቅጣት ምት መቼ ማሰብ መጀመሪያ ያለበት እስኪመስል ድረስ ከባድ ጫና ውስጥ ነው ያለው። ሁለቱንም ፍጹም ቅጣት ምቶች ሲስታቸው ማርክ ባልተለመደ መልኩ ነው የሳታቸው። የመጀመሪያውን ፍጹም ቅጣት ምት ሲስት ፉልሃም ላይ ሳት የፍጹም ቅጣት ምት ብሩኖ ፈርናንዴዝ በፍጹም እንደዚህ አይነት ፍጹም ቅጣት ምት ሲመታ ተመልክተ ነው አናውቅም። ማርክ ከግቡ አናት በላይ ነው የሄደበት። እንደዚህ በታምር ይህን ቴክኒክ አይጠቀምም ብሩኖ እና ምን አይነት ጫና ውስጥ እንደነበረ በደንብ የሚያሳይ ነው። የበቀደሙን ደግሞ ፍጹም ቅጣት ምት የዚህ ከብሬንትፎርድ ጋር የነበረው ፍጹም ቅጣት ምት ደግሞ ሲስት አስተውለው ከሆነ የቡድኑ አይነት ቀና ብሎ የግብ ጠባቂውን ሁኔታ እየተከታተለ የሚመታውን አይነት የአመታት ቴክኒክ አልተጠቀመም። በቀላሉ ግብ ጠባቂው የሚረዳው አይነት አመታት ኃይል የሌለው አይነት ምት ነው የመታው። በተቃራኒ አቅጣጫ የመታው ኖሮ የበለጠ ኃይል ሰጥቶት ሊመታው ይችል ነበር። ቀኝ እግር ስለሆነ ያ በርንሌይ ላይ እንዳስቆጠረው አይነት ማለት ነው። በርንሌይ ላይም ግብ ጠባቂው አቅጣጫውን አውቋል፣ ግን ጠንከር ያለ ምት ስለሆነ ሊይዘው አልቻለም። ጫናውን በደንብ የሚያሳይ ይመስለኛል። ማርክ የበለጠ ቡድን ኮንፊደንሱ ዴቨሎፕ እያደረገ እንዲመጣ ተከታታይ ጨዋታዎች ማሸነፍ በጣም ትልቅ አስተዋጽኦ አለው። የ3-4-5 የማንቸስተር ሲቲ ትልቁ የስኬት ሚስጥር ያ ነው። ማርክ ተከታታይ 9-10 ጨዋታ እያሸነፈ የሜር ልማድ ነበሩ የማንቸስተር ሲቲ ስኬታማው የውድድር ዘመናት። ይህንን ማግኘት አልቻለም ማንቸስተር ዩናይትድ። አንድ ጨዋታ ያሸንፋል፣ በተለይ ከሜዳ ውጪ ሲወጣ
ጨዋታ ማሸነፍ ፍጹም የተቸገረ መጥቷል። ስምንተኛ ጨዋታው ነው እንግዲህ ማሸነፍ ሳይችል ሲቀር 8 ተከታታይ ከሜዳው በወጣበት ጨዋታ ማሸነፍ አልቻለም። ይሄ በጣም መጥፎ ሪከርድ ነው። አሁን ከሜዳ ውጭ በሚያደርጋቸው ጨዋታዎች ይህንን ጫና ተሸክሞ ነው ቡድኑ የሚሄደው። ማርክ ከሜዳችን ውጭ ማሸነፍ አልቻልንም የሚል ጫና ተሸክሞ ያንን መቀልበስ ያንን እንደገና ወደ አሸናፊነት ማምጣት ጫና ውስጥ ገብተው ነው ጨዋታውን የሚያደርጉትና ትንሽ የተቸገሩ ይመስላሉ። እንግዲህ አሰልጣኙ እኔ ለማንቸስተር ዩናይትድ ትክክለኛው ሰው መሆናቸውን አሁን ብዙዎች እየተጠራጠሩ መጥተዋል። እየሰፋባቸው ይመስላል። የእንግሊዝ ፕሪሚየር ሊግ ከአቅማቸው በላይ ከፖርቹጋል ሊግ ጋር በጣም ርቀቱ ሰፊ ነው። እንግዲህ ብዙዎች እያነሱት እንዳሉት አሁን ስፖርቲንግ ሊዝበን እሳቸው ከለቀቁት በኋላም ስፖርቲንግ ሊዝበን በጥንካሬው ቀጥሏል። ስለዚህ የሊጉ ስታንዳርድ ውጤት ነው የሚልም ነገር ያነሳሉ። የእሳቸው ተቃራኒ ሀሳብ የሚሰጡ ተስፋ ያለው አይመስልም ማንቸስተር ዩናይትድ ማርክ በብሬንፎርድ ጨዋታ ከሩበን አሞሪም ጋር። ሌላው እንግዲህ በዛ ጨዋታ የሚነሳው ትልቁ ችግር ሌሎች ትልልቆቹ ቡድኖች የእንግሊዝ ፕሪሚየር ሊግ በማንቸስተር ሌቭል ያሉ ትልልቅ ቡድኖች የያዟቸው ግብ ጠባቂዎችና አልታይ ባይንዲር መካከል ያለው ክፍተት ልክ በፖርቹጋል ሊግና በእንግሊዝ ፕሪሚየር ሊግ መካከል ያለው የጥራት ጋፕ ልክ ልዩነት ያለው ይመስለኛል። ማርክ በጣም ሰፊ ልዩነት በቀላሉ ጎል የሚቆጠርበት አንዳንድ በጣም ኤሌመንተሪ የሆኑ ቴክኒካል ስህተቶችንም ሲሰራ የምትመለከትበት አይነት ግብ ጠባቂ ነውና ማንቸስተር ዩናይትድ በዚህ ደረጃ በግብ ጠባቂ ለምን እንደተፈተነ ትንሽ አስደንጋጭ ነው። ማርክ የኦናና ተጠባባቂ ግብ ጠባቂ ነበር። በቋሚ አስተላለፍ የሱን የመጠቀም ፍላጎት ከነበረ ለምን ኦናና እያለ ቅድሚያውን አልሰጡትም የሚል ጥያቄ እንዲነሳ ምክንያት ሆኗል። ሁለተኛውን ግብ ጠባቂ ለመጠቀም ለምን ኦናና አለቀቁ የሚልም ጥያቄ ተነስቷል። ኦናና ጥሩ ነው ማለት አይደለም ማርክ፣ ግን የኦናና ሁለተኛ የሆነው ካልታይ ባይንዲር ኦናና የተሻለ ግብ ጠባቂ ነው የሚል እምነት ስላላቸው ነው። ስለዚህ ከሱ ያልተሻለውን ግብ ጠባቂ በመጠቀም እንግዲህ አዲስ ከቤልጂየም የመጣውን ግብ ጠባቂ በቋሚ አስተላለፍ የማይጠቀሙ ከሆነ ለምን ኦናና መልቀቅ አስፈለገ? እንግዲህ እንደ ጥሩ በረኛ እየተነሳ ነው ያለውና አጠቃላይ እኔ ማንቸስተር ዩናይትድ በዚህ ደረጃ ከዴቪድ ደያ በኋላ ያሉ ግብ ጠባቂዎች በማንቸስተር ዩናይትድ ሌቭል በየትኛው የማንቸስተር ዩናይትድ ቡድን ውስጥ ሶስተኛ ግብ ጠባቂ እንደሚሆኑም እርግጠኛ ሆኖ መናገር አይቻልም። ቼልሲ ከብራይተን ኤንድ ሆቭ አልቢዮን፣ ከዛ ውጪ ክሪስታል ፓላስ ከሊቨርፑል ያደረጉት ጨዋታ ቼልሲ ለሁለተኛ ተከታታይ ጨዋታ በሊጉ ሽንፈትን መዝግቧል። አሁን ጣቶች ወደ ኤንዞ ማሬስካ እየተቀሰሩ ነው ያሉት። ለሁለተኛ ተከታታይ ጊዜ ቀይ ካርድ ተመዝግቧል። 1-0 እየመራ 3-1 ስታንፎርድ ብሪጅ ላይ ኦልድ ትራፎርድ ላይ የተሸነፈው ጨዋታ ምናልባት የሮበርት ሳንቼዝ ቀይ ካርድ እንደ ምክንያት ተደርጎ ተወስዷል። ከብራይተን ኤንድ ሆቭ አልቢዮን ጋር በሚከናወን ጨዋታ ግን ምንም ምክንያት ሊደረደር አይችልም። ቼልሲ የብራይተን ኤንድ ሆቭ አልቢዮን ተጫዋቾችን አስፈርሟል። ባለፉት አመታት ከሮበርት ሳንቼዝ ጀምሮ ማርክ ኩኩሬያ፣ ከዛ ውጪ ሞይሰስ ካይሴዶ እንደዚሁም ደግሞ ጆአው ፔድሮ ከፈረሙ ተጫዋቾች መካከል የሚጠቀሱ ናቸው። በዚህ ጨዋታ ሌላ ሽንፈት መዝግበዋል። አሰልጣኙ ያለ ጥርጥር አሁን ሌላ የጫና ስሜት ውስጥ ነው ያሉት ኤንዞ ማሬስካ። ከባድ ጫና ውስጥ ከገቡ አሰልጣኞች አንደኛው ይመስሉኛል። ማርክ ተከታታይ ጨዋታ እየተሸነፉ ነው። በሻምፒየንስ ሊግ በአትሌቲኮ ማድሪድ፣ ከዛ በማንቸስተር ዩናይትድ፣ እንደገና አሁን ደግሞ በባየር ሙኒክ በሻምፒየንስ ሊግ ተሸነፉ። ከዛ በማንቸስተር ዩናይትድ፣ አሁን ደግሞ እንደገና በብራይተን ተሸንፏል። ቀይ ካርዱ የራሱን የሆነ ተጽዕኖ አምጥቷል የሚል እምነት አለ። ምክንያቱም ጨዋታው ቀይ ካርድ እስኪመዘዝ ድረስ ቻሎባ ቀይ ካርዱ እስኪመለከት ድረስ በቸልሲ 1-0 መሪነት ነበር ጨዋታው ሲከናወን የነበረው። ግን ኤንዞ ፈርናንዴዝ ባስቆጠረው ጎል ዲስአድቫንቴጅ የዚህ ቀይ ካርድን ዲስአድቫንቴጅ ምላሽ የሚሰጡበት መንገድ ግን ኤንዞ ማሬስካ ላይ ብዙ ጥያቄዎች እያስነሳ ነው ያለው። ትናንትና የቡድኑ ፈጣሪ ኮል ፓልመር ከጉዳት አላገገምም፣ ከቡድኑ ጋር አልነበረም። ከፊት የተጠቀሟቸው ተጫዋቾች የስቴቫዮ፣ ጃኦ ፔድሮ ኔቶ ነበሩ። ጥራት ያላቸው ተጫዋቾች ናቸው። ማርክ ግን ያስቆጠሩት አንድ ጎል ብቻ፣ አማካዩ ኤንዞ ፈርናንዴዝ ያስቆጠረውን ጎል ብቻ ነው። ሌላ ጎል ማስቆጠር አልቻሉም። ስለዚህ ጨዋታውን ጠብቀውታል። ቀይ ካርዱ ጎሎቹ የመጡት ቸልሲ ጨዋታውን በሜዳው እንደመጫወቱ ጨዋታውን አንድ ጎል ካስቆጠረ በኋላ መጨረስ ባለመቻሉ የመጣ ችግር ነው በቸልሲ በኩል የምትመለከት። አሁንም ማርክ ልክ እንደ ሩበን አሞሪም ነው ለኔ ከቸልሲ ከኤንዞ ማሬስካ ጋር የት ድረስ ማደግ ይችላል ፍንጭ እየሰጠ አይደለም። በአጭር ጊዜ ውስጥ እድገቱን የጨረሰ ከዚህ በኋላ ማይሻሻል አይነት ቡድን ነው ይመስል። ወጣቶች ናቸው።
ወጣት ተጫዋቾች በየጊዜው ይጎለብታሉ። የበለጠ ከወጣት ተጫዋቾች ጋር መስራት የሚስማማቸው አይነት አሰልጣኝ ናቸው። ግን እንግዲህ እድገት ከሆነ ሲዝን ወደ ሆነ ሲዝን አንድ አሰልጣኝ ላይ ስትቆይ የሆነ የሚታይ ነገር አለ። ይሄ ከውጤት አንጻር ካጫወት አንጻር የአሰልጣኙን የጨዋታ መንገድ የበለጠ ከመዋሃድ አንጻር እድገቶች ይታያሉ። በቸልሲ ቤት እየታየ አይደለም ማርክ ከኤንዞ ማሬስካ ጋር ከዲሲፕሊን ጋር ተያይዞ እንግዲህ ቡድኑ ቁልፍ ችግሩ ሆኖ ደግሞ እየተመለከተን ያለ ነው። በየጨዋታው በቀይ ካርድ የምትወጣ ከሆነ የዲሲፕሊን ችግር አለ ማለት ነው። ይሄ ሁኔታዎችን አንዳንድ ጊዜ ውሳኔ የምትሰጥባቸውን ቡድኑ 1-0 እየመራ ነው ቻሉማ ያንን ባይወስን ቡድኑ ምን ነበር የሚሆነው? ልክ የመጀመሪያው የማንቸስተር ዩናይትድ ጨዋታ ላይ ስለ ሳንቼዝ እንዳነሳ እንደነበር እሳቸውም ከጨዋታው በኋላ እንዳሉት ይሄ በዚህ ላይ 1-0 እየመራ ነው። ይሄ 1-0 እየመራ ነው። የሳንቼዝንም እሳቸው ከጨዋታው በኋላ ጎሉ ተቆጥሮ ሳንቼዝ ቢቆይ የበለጠ የተሻለ ውሳኔ ነበር የሚል ነገር አንስተው ቻሉማ ደግሞ ቡድኑ እየመራ ነው የበለጠ መረጋጋት ለእንደዚህ አይነት አደገኛ ጥፋት ላለመጋለጥ ጥንቃቄ ማድረግ ነበረበት ማለት ከዛ በኋላ ያው ቡድኑ በጣም ጥራት ያለው ቡድን ነው የገጠሙት ቡድን የብራይተን ማጥቃቱ እጅግ በጣም ከባድ ነው። እንኳን አንድ ሰው አቶ አሰልጣኝ ፋቢያን ሁዝለር የሚመሩት ቡድን በጣም ጥራት ያለው ማጥቃት የሚተገብር ነው። ዳኒ ወልቤክ ጥሩ ጊዜ አሳልፏል ማለት ነው። ቼልሲ ላይ ጎል ማስቆጠር ይቀነዋል። በፊትም እንደዚሁ ያስቆጠር ነበር። ከትላንት በስቲያ በነበረው ጨዋታም 2 ጎሎችን አስቆጥሯል። የቀድሞው የማንቸስተር ዩናይትድ እና የአርሰናል የአጥቂ ስፍራ ተጫዋች ማንቸስተር ሲቲ 5-1 በሆነ ውጤት አሸንፏል። ሃላንድ 2 ጎሎችን አስቆጥሯል። የጎሎቹንም መጠን ከ6 ጨዋታዎች በኋላ ወደ 8 ከፍ አድርጓል። በተለያየ የጨዋታ መንገድ ቡድኑ ይከተላል፣ ግን እርሱ ጎሉን ማስቆጠር የሚያቆም አይነት ተጫዋች አይደለም። ለየትኛውም የጨዋታ መንገድ ተስማሚ መሆኑን ኖርዌያዊ ተጫዋች በሚገባ እያሳየ ይገኛል። ዘንድሮም እንግዲህ በትንሹ የ30 ጎሎች አጥቂ እንደሆነ በሚገባ እያሳየን ያለው በሊጉ ኮዲው ማርክ ጎል በየጨዋታው እያስቆጠረ ነው። በተለያየ አታኪንግ ከጨዋታ በላይ ጎል ነው እያስቆጠረ ያለው። ከጨዋታው ከቡድኑ ከተጫወተ ጨዋታ በላይ ጎል እያስቆጠረ ነው። በዛ ላይ ቅድም አንተ እንዳነሳው በየትኛውም የማጥቃት መንገድ ጎል እያስቆጠረ እንደሆነ እየተመለከትን ነው። በካውንተር አታክ ጎል ሲያስቆጥር ተመልክተነዋል ዘንድሮ። በጣም ረዥም ርቀት ሩጦ ያላንድ ባህሪ እንደዛ አልነበረም ማርክ። ይሄ ለቪክቶር ዮኬሬዥ የሚነሱ አይነት ቁጥሮች ስፕሪንት ማድረግ ከተከላካይ ጀርባ ተደጋጋሚ ጊዜ እንደዛ አይደለም። ኤርሊንግ ብሮት ሃላንድ የበለጠ ሳጥን ውስጥ አደገኛ ሳጥን ውስጥ ያለችውን ትንሿንም ስፔስ የሚያሸት እና እሷን የሚጠቀም አይነት አጥቂ ነው ኤርሊንግ ብሮት ሃላንድ። አሁን ግን ረዥም ርቀት ፍጥነቱን ተጠቅሞ ጎል ሲያስቆጥር በዚህ ውድድር ዘመን እየተመለከተ ነው። ደግሞ እንደተለመደው ቡድኑ ከፍ ያለ ኳስ ቁጥጥር ኖሮት ከተለያየ አቅጣጫ የጎል ዕድል በሚፈጥርበት አጫወትም ልክ እንደ በርንሌው ጨዋታ ተስማምቶት 2 ጎል ሲያስቆጥር ተመልክተናልና የዚህ ተጫዋች የጎል ማስቆጠር ሂደት የት ጋር እንደሚቆም እርግጠኛ ሆነ መናገር አትችልም ማለት በተለያየ ማጥቃት መንገድ ከተሻጋሪ ኳስ ከጓደኞቹ የሚያገኘው ሰንጣቂ ፓስ ካውንተር አታክ ጎል እያስቆጠረ ያለ ተጫዋች ነው። የማንቸስተር ሲቲ ቁልፉ ተጫዋች ይመስላል። ማንቸስተር ሲቲ ማርኬት ጨዋታዎች የበለጠ የሚፈልግ ቡድን መስሎ እየታየ ያለ ይመስላል። ከአዲሱ ሲስተም ጋር የበለጠ ለመዋሃድ ጨዋታ ውስጥም ተለዋዋጭነት ስላለው የአንድ ጨዋታ ፕላን ብቻ አይደለም። ጨዋታ ውስጥ የተለያየ አይነት የጨዋታ አቀራረብ ከፔፕ ጋርዲዮላ እየተመለከትን ያለ ነውና ያንን የበለጠ ተጫዋቾቹ አዳፕት እንዲያደርጉ የሆኑ ጨዋታዎች የሚፈልግ አይነት ቡድን እንጂ ደካማ ቡድን እንዳልሆነ እየተመለከትን ያለን ይመስለኛል። የበለጠ ጨዋታ ውስጥ እያደገ የሚመጣ ሊጉ በዚህ የሚጠብቀው ከሆነ የመፎካከርም እድል ያለው አይነት ቡድን መስሎ እየታየ ነው ማለት ክሪስታል ፓላስ ከሊቨርፑል ቀድሞ ከጨዋታው በፊት እንደሚፈተን ተገምቶ የነበረ ጨዋታ ነው። ለመጀመሪያ ጊዜ በውድድር ዓመቱ ቀድሞ ጎል አስተናግዷል። ከዚህ በፊት በቀደሙት ጨዋታዎች በመጨረሻዎቹ ደቂቃዎች ጎል እያስቆጠረ ነበር ሲያሸንፍ የነበረው። ሁልጊዜ ይሄስ አካሄድ የት ድረስ ይጓዛል? ከዛ ውጪ ቀድሞ ጎል ከተቆጠረበት በኋላ እንዴት ነው ሪያክት የሚያደርገው የሚል ነገር ሲነሳ ነበር። በሴልኸርስት ፓርክ የሆነው ነገር ይሄ ነው። በኮሚኒቲ ሺልድ በመለያ ምት ያሸነፈው ክሪስታል ፓላስ አሁን ደግሞ በድጋሚ የወቅቱን ሻምፒዮን 2-1 በሆነ ውጤት አሸንፏል። ሁጎ ኤኪቲኬ በዚህ ጨዋታ በ2 ቢጫ ካርድ ምክንያት በሜዳ መሰለፍ ባለመቻሉ ምክንያት አሰልጣኝ አርነ ስሎት ሁለቱን አጥቂዎች አሌክዛንደር ኢዛክ እና ኤኪቲኬን አፈራርቀው ለመጠቀም ተቀይሮ የሚገባው ተጫዋች ተጽዕኖ ለመፍጠር የነበራቸው እድል ሳይሳካ ቀርቷል። ሲበሳጩ የነበረውም ያለ ምክንያት አልነበረም።
እንግዲህ ክሪስታል ፓላስ በእስማኤል ያሳር ቀድሞ ጎል አስቆጠረ። በኋላ ላይ ሊቨርፑል በተቀይሮ በገባው በፌዴሪኮ ኬዛ አማካኝነት አቻ ሆነ። የዕለቱ አልቢትር ፊሽካ በሚጠበቅበት ሰዓት የአርሰናል አካዳሚ ፍሬ የሆነው ኤዲ ንኬቲያ የማሸነፊያ ጎል አስቆጥሮ ክሪስታል ፓላስ የሊቨርፑልን ጉዞ ገታ። ከዛ በኋላ ለአርሰናል የተመቸ አጋጣሚ ሆነ ይህንን ጨዋታ ማሸነፍ። ሊቨርፑልም ራሱን ቆም ብሎ እንዲፈትሽ ያደረገ አጋጣሚ ነው። አሊሰን ቤከር የጨዋታው ኮከብ ያስባለውን ብቃት ባያሳይ ኖሮ የጎሉ መጠን ከዚህም በላይ ከፍ ሊል ይችል ነበር። 1-1 እነ ጆን ፊሊፕ ማቴታ የሚሰጡት ኳስ የአጥቂዎቹ ድክመት እንዳለ ሆኖ የግብ ጠባቂው አሊሰን ቤከርንም ኳሊቲ ባላን ግንኙነት አለማድነቅ አይቻልምና በጣም የተለየ ጨዋታ እግር ኳስ መዝናኛ ብቻ ሳይሆን ስራም እንደሆነ በሚገባ ያሳየ ጨዋታ ነው የሴልኸርስቱ ፓርክ። ግን ክሪስታል ፓላስ ያሳየው መሻሻል እጅግ በጣም ይገርማል። በውድድር ዓመቱ እንግዲህ 3ኛ ደረጃ ላይ ነው የሚገኘው። ትላንት አርሰናል ማሸነፉ እንጂ 2ኛ ደረጃ ላይ ተቀምጦ የበለጠ የሻምፒየንስ ሊግ ተሳትፎውን ማሰብ የሚችል ቡድን ነበር። ዞሮ ዘንድሮም እንግዲህ ሻምፒየንስ ሊግ ተሳትፎ የተሻለ እድል ያለው ቡድን ይመስላል ክሪስታል ፓላስ። ኦሊቨር ግላስነር በደንብ አድርገው ቡድን አሳድገውታል። ማርክ ጀርመናውያን አሰልጣኞች ጀርመናውያን ተጫዋቾችም የእንግሊዝ ፕሪሚየር ሊግ ብዙ ለጀርመን ቡንደስሊጋ ኢንቴንሲቲ ሩቅ እንዳልሆነ ሜዳ ላይ ፕሩቭ እያደረጉ ያሉ ይመስላሉ። ወደ ጀርመን የሚመጡ ተጫዋቾች ብዙ ሲቸገሩ እየተመለከትን አይደለም። ኤርሊንግ ብራውት ሃላንድ አንዱ ማሳያ ነው። ከጀርመን እንደመጣ ነው ተጽዕኖ በእንግሊዝ ፕሪሚየር ሊግ ላይ የተመለከትነው። ኤኪቲኬ ጥሩ እየተንቀሳቀሰ ነው። አሰልጣኞችም ከወደ ጀርመን የሚመጡ አሰልጣኞችም ጥሩ ቡድን በመገንባት ቶማስ ቱሄል፣ የርገን ክሎፕ በደንብ ሊጉ ላይ ተጽዕኖ የፈጠሩ ትልልቅ አሰልጣኞች ናቸው። ኦሊቨር ግላስነር ሌላኛው ከቡንደስሊጋ ላይ በደንብ የሰሩ ትልቅ አሰልጣኝ ናቸው። የክሪስታል ፓላስ እድገት ለኔ መነሻው መሰረቱ እሳቸው ናቸው ብዬ ነው የማስበው። ማርክ የፓትሪክ ቬራ ሲመጣ የተወሰነ ለውጦች የተመለከተን ይመስል ነበር። ግን በለጥ አትሌቲክ የሆኑ ወጣት ተጫዋቾችን ነበር ይዞ የመጣው። ብዙ ሜዳ የሚያካልሉ ድካም የማይሰማቸው አግሬሲቭ የሆኑ ወጣት ተጫዋቾችን ከሮይ ዊልሰን ትንሽ የተለየ ነገር ሞክሯል ፓትሪክ ቬራ። ከዛ በኋላ ግን የኦሊቨር ግላስነር ወደ ክሪስታል ፓላስ መድረስ የቡድኑን ታሪክ የቀየረ ይመስለኛል። ማርክ ኤፍኤ ካፕ ዋንጫ እንዲያነሳ ይህን ቡድን አብቅተውታል። ኮሚኒቲ ሺልድ እንደገና ከሊቨርፑል ላይ ከማንቸስተር ሲቲ ላይ ኤፍኤ ካፕን እንዲያነሳ እነዚህን ትልልቅ ቡድኖች አሸንፎ ነው ማርክ ይህን ታሪክ እዛ ላይ ቤሪቼዜ ናተዋል። ከዛ በኋላ ቤሪቼዜ ወጥተዋል። ግን ክፍተቱ ብዙ አይታይም። የርሚ ፔኖ መጥቷል። የርሚ ፔኖ ጥሩ እየተንቀሳቀሰ ነው ያለው። በኤቨሬጅ ኤዜ ደረጃም ባይሆን የበለጠ የአዳም ዋርተርና ዳይቺ ካማዳ ሂዊዝ አይነት አማካዮቹ ዊሊዩዝ እና አዳም ዋርተር በማርክ በጣም ብዙ ሰራተኛ ናቸው። ዳኒ ሙኞዝ ከዛው ታሪክ ሚሸል እነዚህ ሁለቱ ደግሞ ዊንግ ባኮች በፍጥነት የተከላካዩን ቁጥር ወደ 5 ከፍ ያደርጉታል። ወደ ኋላ እየተመለሱ ቡሩ ኳሲዝ ደግሞ በሰው ሜዳ ላይ ጊዜውን ጠብቀው ለመገኘት ሁለቱም ተጫዋቾች ኢነርጂውም ኳሊቲውም ያላቸው ተጫዋቾች እንደሆኑ በተደጋጋሚ ጊዜ እየተመለሱ ትክክለኛዎቹን ሰዎች ያገኙ ይመስለኛል። አሰልጣኝ ኦሊቨር ግላስነር በዚህ ሲስተም ለመጫወት የበለጠ ተስማሚ በጣም ወርክሬታቸው ከፍ ያለ ተጫዋቾችን በአማካይ ስፍራ ቅድም ያነሳቸው ዊሊዩዝም ሆነ አዳም ዋርተን ወደ እነሱ ደግሞ ዳይቺ ካማዳ ቀርቦ ይጫወታል። ዳይቺ ካማዳ ደግሞ ከሳቸው ጋር በመስራት የሳቸውን የጨዋታ መንገድ በመረዳት እጅግ የላቀ በፍራንክፈርት ዩሮፓ ሊግን ሲያሳኩ 2022 ቁልፉ ተጫዋች እንደነበር ይታወቃል። ዳይቺ ካማዳና ማቴታ ትክክለኛው 9 ቁጥር ማርክ ከማቴታ ጀርባ ደግሞ እስማኤል አሳር ሲኖር በተለይ የቡድኑ ማጥቃት የበለጠ ፔሱ ከፍ ይላል። ፈጣን ተጫዋች ነው። ሊቨርፑል ላይ ጎል ማስቆጠር የሚቀነው ተጫዋች ሊቨርፑል ላይ ጎል ማስቆጠር ይቀነዋል። እንግዲህ የሊቨርፑልን ከ30 ምናምን ጨዋታ በኋላ ያለ መሸነፍ 44 ጨዋታ እስማኤል አሳር ነው 44 ጨዋታ ማርች 2020 በሜዳቸው ዋትፎርድ ያለ 2 ጎሎችን አስቆጥሮ የሊቨርፑልን ማሸነፍ ጉዞ የገታው ተጫዋች ነው። በኮሚኒቲ ሺልዱ ጎል አስቆጥሯል ሊቨርፑል ላይ 4 ጎሎች አሉት ሊቨርፑል ላይ። ስለዚህ ከጨዋታው በፊት በሰራነው አንድ ትንታኔ እስማኤል አሳር የሚመለስ ከሆነ ጉዳት ላይ ስለነበረ ከሊቨርፑል ጋር ያለው ቁጥር ጥሩ ነው የሚል ነገር ስናነሳ ነበር። ያንን ገና ጨዋታው በተጀመረ ጥቂት ደቂቃ ደግሞታል። ጎል አስቆጥሮ ጨዋታውን የበለጠ ሊቨርፑል ላይ እንዲከብድ አድርጓል።
ከዛ በኋላ የነበራቸው የመከላከል ኦርጋናይዜሽን የመልሶ ማጥቃት ጥራት ማርክ ሊቨርፑል ከኳሱ ጋር ቆይቶ በጥቂት አጋጣሚ ኳሱን ሲያገኙት ግን አደገኛ ማጥቃት የግቡ ቋሚ መለሰባቸው። ቅድም አንተ ያነሳው የማቴታ ከአሊሰን ጋር ፊት ለፊት ተገናኝቶ አሊሰን ያዳነበት አደገኛ ድሎችን ሲፈጥሩ ተመልክተናል። ከዛ በኋላ ኬዛ ጥሩ ተቀያሪ ተጫዋች መስሏል ነው ለሊቨርፑል እየተቀየረ ጎል እያገባ ነው ያለው። ትናንት ሜልኑ አድርጓል። አደገኛ ሙከራ ሞክሯል። እንደገባ የጎሉን ቋሚ ታኮ ሄደ ኳስ ዲን ኤንደርሰን በቆመበት አደገኛ ኳስ ከዛ ሁለተኛ ላይ ጎል ማስቆጠር ችሏል። ያ ሊቨርፑል የሚያስቆጥር መስሎ ነበር። ከዛ በኋላ ልማዱ ነው በዚህ ውድድር ዘመን በተደጋጋሚ ያሳክቷል። እነሱ ጋር የእምነት የነበረ ይመስለኛል ማርክ ብዙ ጊዜ የማሸነፍ ቅድሚያውን የሚወስዱ ቡድኖች እና ከአንድ ለባዶ ጎል አስቆጥረው ውጤቱን የቀየሩ ቡድኖች ሁለተኛ ጎል የማስቆጠር ተነሳሽነታቸው ከፍ ይላል። በዚህ ምክንያት ዲፌንሲቭ ሰርዱ ላይ የትኩረት ማጣት ሊከሰት እንደሚችል በእግር ኳስ ብዙ ጊዜ ተገማች ነው ማርክ ያንን እድል ይመስለኛል ኤዲ ኒኪታ ተጠቅሞ ጎል ያስቆጠረውና ለሊጉም ለአርሰናልም የበለጠ ሊጉ እንደጣፈጠ እንዲቀጥል የሚያደርግ ጎል ነው ኤዲ ኒኪታ ያስቆጠረው። አስቶን ቪላ ፉልሃምን 3-1 በሆነ ውጤት አሸንፏል። ኦሊ ዋትኪንስ ፉልሃም ላይ 5ኛ ጎሉን ያስቆጠረው፣ ነገር ግን የሊጉን ጎል ያስቆጠረው ከ700 ደቂቃዎች በኋላ መሆኑ ትኩረትን ይስባል። የመጀመሪያ ድላቸው ነው አስቶን ቪላ በዚህ ረገድ። ኖቲንጋም ፎረስት በአዲሱ አሰልጣኝ ኦንጄ ፖስቴኮግሉ ስር ማሸነፍ አልቻለም። በሰንደርላንድ ሜዳው ላይ 1-0 በሆነ ውጤት ተሸንፏል። ጆን አልደሪቴ የጎሉ ባለቤት ነው። በአርሰናል 3-0 ከበርሌ ጋር 1-1 ከሪያል ቤቲስ ጋር 2-2 በስዋንሲ ሲቲ 3-2 በሆነ ውጤት ተሸንፏል። ሁሉም ከሜዳ ውጪ ያደረጋቸው ጨዋታዎች ናቸው። በሰንደርላንድ ደግሞ ሜዳው ላይ 1-0 በሆነ ውጤት ተሸንፏል። በዚሁ የሚቀጥል ከሆነ አሰልጣኝ ኦንጄ ፖስቴኮግሉ እና ኖቲንጋም ፎረስት አንድ ላይ ይቀጥላሉ ወይ የሚለው በቀጣይ የሚታይ ነው የሚሆነው። ክረምት ላይ መጥተው ቢሆን ኖሮ የተሻለ ሊሆን ይችል ነበረ። ውጤቱን ሰምቶ የገባው አርሰናል ትላንት ከብዙ ትግል በኋላ 2-1 በሆነ ውጤት አሸንፏል። 1-0 ከመራት ተነስቶ ብዙ አነጋጋሪ ጉዳዮች ነበሩት። ከዳኝነት ውሳኔ፣ ቪአር፣ ከተቆጠሩ ጎሎች ጋር በተገናኘ ግን እውነተኛ የሻምፒዮንነት ሜንታሊቲ እንዳለው አሳይቷል። አርሰናል ለአራተኛ ተከታታይ ዓመት ሁለተኛ ደረጃን ይዞ ላለመፈጸም ዘንድሮ ቆርጦ የተነሳ ይመስላል። ትላንትና የነበረው ጨዋታ በዚህ ረገድ ለሊጉም ትልቅ ማስታወቂያ ይመስላል። ያ ምርጥ ጨዋታ ማርክ እንደተጠበቀው ሁለት ትልልቅ ጨዋታዎች ተጠብቀው ነበር። የክሪስታል ፓላስና የሊቨርፑል በጣም ጥራት ያለው ጨዋታን የተመለከተ ነው። በጣም ተለዋዋጭ ታክቲካል አቀራረብ፣ የአሰልጣኞቹ ኳሊቲ በጣም ከፍ ብሎ የተመለከትንበት። ሁለተኛው የኒውካስልና የአርሰናል ጨዋታ ብዙ ተጠብቆ ነበር። የአካላዊ ፍልሚያና የቴክኒክ ፍልሚያ ሊሆን የሚችል ጨዋታ፣ አርሰናል የበለጠ ከፍ ያለ የቴክኒክ ኳሊቲውን የሚያሳይበት፣ ኒውካስል ዩናይትድ ደግሞ አካላዊ ፈተና ለዚህ ቴክኒክ የሚሰጥበት ጨዋታ ሊሆን እንደሚችል በተደጋጋሚ ጊዜ ተነስቶ ነበር። እንደዚህ አይነት ጨዋታዎች ማርክ ብዙ ጊዜ በዓለማችን እግር ኳስ ተመልክተናል። ዜማን ምናልባት በሮማ አንድ በጣም ማራኪ እግር ኳስ የሚጫወት ቡድን ዜድኒክ ዜማን ገንብተው የሮማም የላዚዮ ማሰልጣኝ ነው። በሮማም በላዚዮ ማሰልጣኝ ነው እና የሮማ ቡድናቸው የበለጠ ማራኪ እግር ኳስ ይጫወታል፣ አጥቅቶ ይጫወታል እና በአንድ ጨዋታ በጣም ተጠብቀው ነበር ከፋቢዮ ካፔሎ ሚላን ጋር ያደረጉት ጨዋታና ቴክኒክን በታክቲክ በላብኝ ብለው ከጨዋታ በኋላ የተናገሩት አስተያየት በጣም ትኩረትን ይስብ ነበር። ላይ ያላቸውን ነገር አውጥተው ለመጠቀም የማይስማማ አደረገብኝ ይዞ የገባው ታክቲክ የሚል አስተያየት ሲሰጡ አስታውሳለሁኝ። እና የዚህ አይነት የጨዋታ አቀራረብ የበለጠ አርሰናል ከኳስ ጋር በምቾት እንዳይቆይ የማድረግ አይነት ነጆ ሂልተን ፊዚካል ፈተና መጠቀም፣ ካውንተር አታክ፣ ኢንቴንሲቲውን መጨመር እንዲህ አይነት ነገር ይዘው መጥተው ነበር። ግን ለሁሉም ፈተና ቅድም ያነሳው የአልቢትሩ ጉዳይን ጨምሮ ለሁሉም ፈተናዎች ትክክለኛውን ምላሽ መስጠት ችሏል። የአርሰናል የትናንትና የጨዋታ አቀራረብ ጨዋታውን ሲጀምሩ ማርክ በጣም በጥሩ ሁኔታ ነበር የጀመሩት። እኔ ከፎርሜሽኑ ጀምሮ ምናልባት አድማጮች መለስ ብለው ማየት ይችላሉ። በዩቲዩባችን ከጨዋታው በፊት የሰራነው ትንታኔ ላይ የአርሰናል የበለጠ ለ4-2-3-1 ተስማሚ ስኳድ ነው ያለው የሚል ነገር በደንብ በትኩረት አንስተናል። ያንን የጨዋታ ፎርሜሽን ነው ይዞ ወደ ሜዳ የገባው።
በጣም ተስማምቷቸው ነው ጨዋታውን የጀመሩት። ኤቨሬቼዜ 10 ቁጥር እንዴት እንደሚስማማው 10 ደቂቃ ሳይሞላ ያሳየበት ጥራት ያለው እንቅስቃሴ፣ አደገኛ ሙከራዎች ያደረገበት። ዴክላን ራይስ 6 ቁጥር ከሳጥን ሳጥን መሮጥ እንዴት አይነት ተስማሚ ፖዚሽን እንደሆነ ለሱ ያሳየበት። በዚህ ምክንያት ለዙቢሜንዲ የበለጠ ኮንትሮል እንዲያደርግ ብዙ በእያንዳንዱ ነገር ጫና ውስጥ እንዳይገባ ከሌሎች ጨዋታዎች ይልቅ በእርጋታ ጨዋታውን እንዲያከናውን እድል ያገኘበት አይነት ጨዋታ ነው የተመለከትነው። በጣም ጥሩ አጀማመር፣ ብዙ ሙከራ ያደረገበት ፍጹም ቅጣት ምት ቪክቶር ዮኬሬዥ ፍጹም ቅጣት ምት ተጠለፈበትና አርቢትሩ አላሳመነኝም ብሎ የከለከሉበት ብዙ ያነጋገረ ፍጹም ቅጣት ምት። ያ ቀድሞ ኳሱን አግኝቶታል ከዛ በኋላ ነው እግሩን ያገኘው የሚል ነው የኒክ ፖፕን በተመለከተ ማሳመን ማብራሪያ ነው የሰጡት። ግን ከዛ በኋላ እንደገና ጨዋታውን የሚያከብድ ጎል ተቆጠረበት። የበለጠ የኒውካስል ይዞ ለገባው የጨዋታ መንገድ የበለጠ እምነት እንዲያሳድር የሚያደርግ በደንብ እንዲያፈገፍግ በደንብ ያለ ኳስ እንዲተጋ የሚያደርግ አይነት አታኪንግ ሚዛኑ ላይ ጭራሽ እንዳያስብ ጭራሽ የበለጠ ዲፌንሲቭ ባህሪ ላይ ትኩረት እንዲያደርግ የሚረዳ ጎል ተቆጠረበትና ያ ደግሞ የበለጠ ጨዋታውን አከበደው። ከዛ በኋላ ያለው ነገር በሙሉ ለኔ ማርክ የማይክል አርቴታ ኳሊቲ ነው ብዬ ነው የማስበው። ተጫዋቾች ቅያሪ፣ ታክቲካል ለውጥ፣ ቅያሪ ከ2-6 ቁጥር ወደ 1-6 ቁጥር ከባክ 4 ወደ ባክ 3 አማራጭ የለውም። ሌላ ነጥብ መጣል አፎርድ የሚያደርግ አይነት ቡድን አይደለም። በትናንትናው ጨዋታ የተለያዩ ታክቲካል አጀስትመንቶችን በጨዋታ ውስጥ አሳይቶናል ማርክ። ይሄ በጣም ትልቅ የአሰልጣኙ ኳሊቲ መሆኑን ነው የሚያሳየው። 5 ተጫዋቾችን በጨዋታው ቀይረዋል። ከ5ቱ ተጫዋቾች ምናልባት የመጀመሪያ አጋማሽ ባክ ፓስ ሲሰጥ ተሳስቶ ከወጣው ክሪስቲያን መስኬራ በስተቀር ሌሎቹ ቅያሪዎች በሙሉ ታርጌታቸው ለተቆጠረባቸው ጎል ምላሽ ሰጥተው 3 ነጥብ ለማሳካት የተደረጉ ቅያሪዎች ናቸው በሙሉ። ጋብሪኤል ማርቲኔሊ የገባበት ከዛ በኋላ ተቀይሮ የገቡ ተጫዋቾች ኦዴጋርድ፣ ሞሬኖ እነዚህ በሙሉ ማጥቃቱ ላይ ትልቅ አስተዋጽኦ ያደረጉ ተጫዋቾች ናቸው። ጋብሪኤል ማርቲኔሊን ጨምሮ እስኬሊም ተቀይሮ የገባበት ቅያሪም ሌላ ታክቲካል አጀስትመንት ነው ማለት። 1-1 ሆነዋል። የማጥቃት ሚዛኑ እሱ ስለገባ የሚበላሽበት ምንም አይነት እድል የለም። የበለጠ አድቫንስድ ላይ ነው የተጫወተው። እንዳውም ዊንግ ባክ ይመስል ነበር። ወደ ኋላ ብዙ ሲመጣ አላየ ነው ማለት ቡድኑ ጫና ፈጥሮ እየተጫወተ ስለነበር ምናልባት ማርቲን ኦዴጋርድ በመስመሮች መካከል የሰጠውን ኳስ ማስታወስ እሱ የት ፖዚሽን ላይ ጊዜው እንዳጠፋ ጥሩ ማሳያ ይመስለኛል ማለት። ስለዚህ እያንዳንዱ ቅያሪ ማይክል አርቴታ ከዛ ሁሉ ትግል በኋላ ቡድኑ 3 ነጥብ ይዞ እንዲወጣ ያገዘበት አእምሯዊ ውጤትን የሚል እምነት አለኝና ክሬዲቱ የማይክል አርቴታ። የ6ኛው ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ኤቨርተን ከዌስትሃም ዩናይትድ የሚያደርጉት ጨዋታ ነው። በሂል ዲኪንሰን ስታዲየም የሚከናወን ጨዋታ ነው። በአዲሱ ስታዲየም ዌስትሃም ዩናይትድ አዲስ አሰልጣኝ ሾመዋል። ከግራም ፖተር ጋር ተለያይቶ እንግዲህ ኑኖ ኤስፒሪቶ ሳንቶን ሾመዋል። ከፖሴሽን ፉትቦል ወደ መልሶ ማጥቃት እንቅስቃሴ የሚሸጋገር ቡድን እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። የስፔን ላ ሊጋ 7ኛ ሳምንት በዚህ ሳምንት ተከናውኗል። የበለጠ ለአትሌቲኮ ማድሪድ እጅግ በጣም አስደሳች ዜና ነው። ከ75 ዓመት በኋላ ለመጀመሪያ ጊዜ ሪያል ማድሪድ ላይ 5 ጎሎችን አስቆጥሮ 5-2 በሆነ ውጤት ያሸነፈበት ጨዋታ ነው። የተወሰነ ለላሊጋው ተፎካካሪነት ቅርብ መሆኑን በሚገባ አሳይቷል። ያን አጋጣሚ በሚገባ የተጠቀሙ ፉትቦል ክለብ ባርሴሎና ዡሌ ኩንዴና እንደዚሁም ደግሞ ሮበርት ሌቫንዶቭስኪ ባስቆጠሯቸው ጎሎች ሪያል ሶሴዳድን 2-1 በሆነ ውጤት ማሸነፍ በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጧል። ከ7 ጨዋታዎች በኋላ የካታላኑ ቡድን እንግዲህ 19 ነጥብ ይዞ በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጧል። 2 ነጥብ ነው የጣለው፣ አልተሸነፈም። ሪያል ማድሪድ ከ6 ተከታታይ ድል በኋላ የመጀመሪያ ሽንፈቱን በከተማ ተቀናቃኙ አትሌቲኮ ማድሪድ መዝግቧል። ቪያሪያል 3ኛ ደረጃ ላይ ነው የሚገኘው በ16 ነጥብ። ኤልቼ፣ አትሌቲኮ ማድሪድ 13ና 12 ነጥብ አላቸው። በባርሴሎናና በአትሌቲኮ ማድሪድ መካከል የ7 ነጥብ ልዩነት ነው ያለው። ስለዚህ ሙሉ ለሙሉ ከሻምፒዮንነት ፉክክሩ እንዳልወጣ በሚገባ ያሳየ ነው። የጣሊያን ሴሪያ የበለጠ ትኩረትን ስቧል። በዚህ ሳምንት የተከናወኑ ጨዋታዎች የጣሊያን ሴሪያን የፉክክር ስሜት በሚገባ ያሳዩ ናቸው። እንግዲህ የጣሊያን ሴሪያ በዚህ ሰዓት 5ኛ ሳምንቱ ላይ ደርሷል። ከቅዳሜ ጀምሮ የተከናወኑ ጨዋታዎችን መለስ ብለን ስንመለከት
ኮሞ ከክሮሜኔሴ ጋር 1-1 በሆናቸው ውጤት ተለያይቷል። የሲስ ፋብሪጋስ ቡድን በሜዳው ነጥብ ጥሏል። ዩቬንቱስ ከአታላንታ 1-1 በሆናቸው ውጤት ተለያይቷል። ጁቬ በድጋሚ ሌላ ነጥብ ጥሏል። ባለፈው ሳምንትም በተመሳሳይ 1-1 በሆናቸው ውጤት ነበር የተለያየው ከሄላስ ቬሮና ጋር። በአታላንታ በኩል 80ኛው ደቂቃ ላይ ማርቲን ደሩን በቀይ ካርድ ከሜዳ ወጥቶ ነበር ሆላንዳዊ ተጫዋች። ያንን አጋጣሚ ጁቬ መጠቀም አልቻለም። በሜዳው ነው ነጥብ የጣለው። ኢንተር ሚላን ከሜዳ ውጭ ካግሊያሪን 2-0 በሆነ ውጤት ሲያሸንፍ ላውታሮ ማርቲኔዝ እና ኤስፖዚቶ የጎሎቹ ባለቤቶች ናቸው። ሮማ እጅግ በጣም አስደናቂ ጉዞ እያደረገ ይገኛል። ሄላስ ቬሮናን 2-0 በሆነ ውጤት አሸንፏል። አሰልጣኝ ጃምፔሮ ጋስፔሪኒ እጅግ በጣም ጥሩ ጉዞ እያደረጉ ይገኛሉ። ኤሲ ሚላን ከናፖሊ ትኩረትን ከሳቡ ጨዋታዎች መካከል አንደኛው ነው። 2-0 ሲመራ ነበረ በሳሊሜከርስ እና ክሪስቲያን ፑሊሲች ጎል። ከዛ በኋላ ፐርቪዝ ስቱፒኒያን በቀይ ካርድ ከሜዳ ወጥቶ ሁለተኛው አጋማሽ ላይ ኬቨን ደብሮይነ በፍጹም ቅጣት ምት 60ኛው ደቂቃ ላይ ጎል ካስቆጠረ በኋላ ኤሲ ሚላን ቀሪውን 36 ደቂቃ በ10 ተጫዋቾች ለመጫወት ተገዶ የነበረ ቢሆንም ውጤቱን አስጠብቆ መውጣት ችሏል። የጨዋታው የፉክክር ስሜት እጅግ በጣም የላቀ እንደነበር ማስተዋል ይቻላል። ከጨዋታው በኋላ የኤሲ ሚላን ተጫዋቾችና የአሰልጣኞች ቡድን አባላት ደስታቸውን የገለጹበት መንገድ ጨዋታው የፍጻሜና የዋንጫ ጨዋታ ነበር ይመስል የነበረው። ዛሬ ፓርማ ከቶሪኖ ምሽት 1 ሰዓት ተኩል እንደዚሁም ጄኖዋ ከላትሲዮ ምሽት 3:45 ላይ ጨዋታቸውን የሚያከናውኑ ይሆናል። ኤሲ ሚላን፣ ናፖሊና ሮማ 12 ነጥብ አላቸው። ጁቬንቱስና ኢንተር ሚላን 11ና 9 ነጥብ፣ በተመሳሳይ አታላንታና ክሮሜኔሴ 9 ነጥብ ያላቸው ቡድኖች ናቸው። ሶስት ቡድኖች በሊጉ ሰንጠረዥ አናት ላይ በተመሳሳይ ነጥብ መቀመጣቸው እንግዲህ የጣሊያን ሴሪያን የፉክክር ስሜት በአግባቡ ሊነግረን የሚችል ነው። የጀርመን ቡንደስሊጋ እንደተለመደው የባየር ሙኒክ ቡንደስሊጋ ነው የሚመስለው። ባለፈው ሳምንት እንግዲህ 4-0 በሆነ ውጤት ነው ቬርደር ብሬመንን ያሸነፈው። በዚህ ጨዋታ ላይ ሃሪኬን 2 ጎሎችን አስቆጥሯል። ባለፈው አርብ የተከናወነ ጨዋታ ነው። ነገ እንግዲህ የሻምፒየንስ ሊግ ጨዋታ አለው ባየር ሙኒክ ከፓፎስ ጋር። በዛ ምክንያት ነው ቀድሞ ይህ ጨዋታ የተከናወነው። ዶርትሙንድ ከሜዳ ውጭ ሜንዝን 2-0 በሆነ ውጤት ማሸነፍ ችሏል። ሌቨርኩሰን ሴንት ፓውሊን 2-1 በሆነ ውጤት ረቷል። አርቢ ሌፕዚግ ከሜዳ ውጭ ቮልስበርግን 1-0 በሆነ ውጤት አሸንፏል። ኢንትራ ፍራንክፈርት ከቦሩሲያ ሙንቸንግላድባህ ጋር ያደርጉት ጨዋታ 10 ጎሎች የተቆጠሩበት ኢንትራ ፍራንክፈርት 6-4 ያሸነፈበት ጨዋታ ሆኖ ተመዝግቧል። እንግዲህ እንደተለመደው ባየር ሙኒክ የሊጉን ዋንጫ ማንሳት በሚችልበት ሁኔታ ላይ ያለ ይመስላል። ከ5 ጨዋታዎች በኋላ በ100% የማሸነፍ ንጻሬ በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጧል። ቦሩሲያ ዶርትሙንድ 13 እንደዚሁም አርቢ ላይፕዚግ 12 ነጥብ አላቸው። ኢንትራክ ፍራንክፈርት 9 ነጥብ ይዟል። በዚህ ረገድ የሚጠቀሱ ተጨማሪ መረጃዎች አሉ። በተለይ ከሃሪኬን ጋር በተገናኘ በቡንደስሊጋ 10 ጎሎችን አስቆጥሮ እየመራ ነው የሚገኘው ኮከብ ጎል አግቢነቱም። በሁሉም ውርዶች ደግሞ 15 ጎሎች አሉት። በአጠቃላይ በባየር ሙኒክ ቆይታው በ104 ጨዋታዎች 99ና 100ኛ ጎሉን ባለፈው ሳምንት ማስቆጠር የቻለው ጥሩ የፉክክር ጊዜ ጥሩ የውድድር ጊዜ እያሳለፈ ይመስላል። በባየር ሙኒክ እድሜው 32 ደርሶም ብቃቱ አሁንም ቀጥሏል። የአውሮፓ ሊግ ጨዋታዎች ወይም የሳምንቱ መጨረሻ ጨዋታዎች ቅኝቶቻችን ይህንን ይመስላሉ። እናንተስ በዚህ ሳምንት በተከናወኑ የአውሮፓ ሊግ ጨዋታዎች ትዝብታችሁ ምን ይመስላል? ሀሳብ አስተያየት አድርሱን። 433 ማርኪዮኒ ሚሊሻ በሚለው ገጻችን ላይ ሀሳብ ስጡን። ሰብስክራይብ አድርጉ። ስላዳመጣችሁን ከልብ እናመሰግናለን።